በህይወት ውስጥ ከዚህ በላይ መሆን እችል ነበር የሚል ድምጽ ተሰምቷችሁ ያውቃል? አብዛኛው ሰው የማይመጥነውን ህይወት የሚኖረው አቅም ስላጣ አይደለም፣ ይልቁንም የማይመጥነውን ቦታ የመልቀቅ ድፍረት ስለሌለውና ከራሱ ጋር መደራደር ስለለመደ ነው። ዛሬ በዚህ ቪዲዮ የማይመጥናችሁን ህይወት እንድታቆሙና እውነተኛ ማንነታችሁን እንድታገኙ የሚረዷችሁን ጥልቅ የስነ ልቦና ሚስጥሮችን አብረን እንመረምራለን። የሰው ልጅ ተፈጥሯዊ ፍላጎት ሁልጊዜ ወደ ምቾት ያደላል። አእምሯችን የተሰራው እኛን ከህመም፣ ከስጋትና ከከባድ ውሳኔዎች ለመጠበቅ ነው። በህይወት ውስጥ ከሁለት የህመም አይነቶች አንዱን ለመምረጥ እንገደዳለን። የመጀመሪያው የዲሲፕሊን ህመም ነው። ጠዋት አልጋችሁን ጥላችሁ የመነሳት፣ ሰውነታችሁን የማሰራት፣ መጽሐፍ የማንበብና ከንቱ ወሬዎችን የመተው ህመም። ሁለተኛው የቁጭት ህመም ነው። ጊዜያችሁ አልፎ እድሜያችሁ ሄዶ ከዚህ በላይ እችል ነበር ብላችሁ በራሳችሁ ላይ የምትፈርዱበት የዘላለም ህመም። የመጀመሪያው ህመም ጊዜያዊ ነው፣ ፍሬው ግን ነፃነት ነው። ሁለተኛው ህመም ጊዜያዊ ይመስላል፣ መጨረሻው ግን የህሊና እስራት ነው። አሁን የሚያስደስታችሁ ምንም አይነት ጭንቀት የማያመጣባችሁ በየቀኑ የምትደጋግሙት ቀላል ልማድ፣ እሱ የምቾት ቀጠናችሁ ወይም ኮምፈርት ዞን ይባላል። የንስር ወፍ ወደ አዲስ እድሜ ለመሸጋገር መንቁሩን ከድንጋይ ጋር ፈጥፍጦ መስበር፣ ጥፍሮቹን መንቀል አለበት። ህመም አለበት፣ ደም ይፈሳል። ነገር ግን ያንን ህመም ካላለፈ የሚቀጥለውን የህይወት ምዕራፍ ማየት አይችልም። አሁን ይህን በምሳሌ የምነግራችሁ እናንተ አሮጌው ማንነታችሁን ለመስበር ምን ያህል ዝግጁ እንደሆናችሁ እራሳችሁን እንድትጠይቁት ነው። እድገት ያለ ህመም አይመጣም። አላስፈላጊ ጓደኞችን ስትቀንሱ የሚሰማችሁ የብቸኝነት ህመም፣ አላስፈላጊ ወጪዎችን ስትገቱ የሚሰማችሁ የእርካታ ማጣት ህመም፣ በየቀኑ አዲስ ክህሎት ለመማር ስትደክሙ የሚሰማችሁ የአእምሮ ድካም። እነዚህ ሁሉ ህመሞች ውድቀታችሁ አይደሉም፣ ለአዲስ ማንነታችሁ የሚያዘጋጇችሁ ትክክለኛ ውሳኔዎች ናቸው። የሰው ልጅ ከተሰራባቸው ትልልቅ የስነ ልቦና እስራቶች አንዱ የሌሎችን አስተያየት ወይም ሪኮግኒሽን የመፈለግ አባዜ ነው። በማይመጥናችሁ ህይወት ውስጥ እንድትታሰሩ ከሚያደርጓችሁ ትልልቅ ሰንሰለቶች አንዱ ሰዎች ምን ይሉኛል የሚለው ፍርሃት ነው። ሰዎች ስለ እናንተ የሚሰጡትን አስተያየት የእናንተን ማንነት ወይም አቅም አይገልጽም። ይልቁንም የእነሱን አስተዳደግ፣ ፍርሃት፣ ድክመትና ያላከናወኑትን ህመም ያንጸባርቃል። የራሳቸውን ህልም ማሳካት ያቃታቸው ሰዎች እናንተንም ጥሩ ነገር እንዳይገጥማችሁ ያደርጋሉ። የሌሎችን እይታ እንደ እውነት አድርጋችሁ መቀበል ስትጀምሩ የራሳቸውን ህይወት በሌሎች ሰዎች ብዕር መጻፍ ትጀምራላችሁ። ዛሬ ያደነቋችሁ ሰዎች ነገ በትንሽ ስህተታችሁ ሊያፌዙባችሁ ይችላሉ። የሌሎችን አፕሩቫል ለማግኘት ስትሉ የራሳችሁን ፍላጎትና እውነተኛ ማንነታችሁን መስዋዕት ካደረጋችሁ መጨረሻችሁ በቁጭት የተሞላ ባዶነት ነው። ራስን የማክበር ጥበብ የሚጀምረው የኔ የህይወት ውሳኔ የራሴ እንጂ የህዝብ ድምጽ አይደለም ብላችሁ በቁርጠኝነት ስትወስኑ ነው። የራሳችሁን መንገድ መራመድ ስትጀምሩ ለእጃችሁ በጣም ቅርብ የሆኑ ሰዎች እንኳን ሳይቀሩ ሊቃወሟችሁ፣ ሊጠራጠሯችሁ ወይም ሊያሾፉባችሁ ይችላሉ። ይህ ተፈጥሯዊ ነው። አዲስ መንገድ የሚከፍት ሰው ሁል ጊዜ ብቻውን ነው የሚጀምረው። ራስን የመግዛትና እውነተኛ ማንነትን የመገንባት ጥበብ የሚጀምረው የውጭውን ዓለም ረብሻና ሁካታ ስትቀንሱ ነው። የሌሎችን አስተያየት ድምጽ ቀንሱ። በውስጣችሁ ያለውን አቅምና ፍላጎት አጠንክራችሁ ያዙት። ለራሳችሁ የገባችሁትን ቃል በየቀኑ ስታፈርሱ በራሳችሁ ላይ ያላችሁ እምነትና ክብር በዝግታ ይሸረሸራል። ከራሳችሁ ጋር የምታደርጉት ድርድር ጊዜያዊ ምቾትን ይሰጣችሁ ይሆናል፣ ነገር ግን በሂደት ውስጣዊ ጥንካሬያችሁንና ዲሲፕሊናችሁን ሙሉ በሙሉ ያጠፋዋል። ሁል ጊዜ ከራሱ ጋር የሚደራደር ሰው በህይወቱ ውስጥ አንድ ትልቅ ድል ማሳካት አይችልም። አሁን ያላችሁበት ቦታ ለሙያችሁ፣ ለእውቀታችሁና ለተሰጣችሁ አቅም እንደማይመጥን
በግልጽ ተቀበሉ። ህመም ቢኖረውም አሁን ያላችሁበትን የውሸት የምቾት ቀጠና የትም እንደማያደርሳችሁ ለራሳችሁ እውነቱን ተናገሩ። ለራሳችሁ የምትሰጡትን የሰበብና የምክንያት ሐሳቦች ሙሉ በሙሉ ውድቅ አድርጉ። ምክንያቱም ሰበብና ስኬት በአንድ ክፍል ውስጥ አብረው አይኖሩም። ራስን የመግዛት ጥበብ የሚጀምረው በህይወት ውስጥ የማትደራደሩባቸው ህጎችን ስታወጡ ነው። ለራሳችሁ ያቀዳችሁትን ስራ ለመስራት ከስሜታችሁ ጋር ስትደራደሩ፣ አላስፈላጊ ልማዶችን ለማቆም ከራሳችሁ ድክመት ጋር ስትደራደሩ፣ ጠዋት ለመነሳት ከእንቅልፋችሁ ጋር ስትደራደሩ፣ ስሜታችሁ ደክሞኛል ሲል በዲሲፕሊን አደርገዋለሁ በሉ። ስሜታችሁ ነገ ይሁን ሲል በቁርጠኝነት አሁን በሉ። በዓለም ላይ ትልቁና ውዱ ሀብት ገንዘብ አይደለም። ገንዘብ ቢጠፋ ተመልሶ ሊገኝ ይችላል። የጠፋ ጊዜ ግን በምንም አይነት ሀብት ተመልሶ አይመጣም። በየቀኑ የምታባክኑት እያንዳንዱ ሰዓት በዝግታ የምትሸጡት የነገ ህልማችሁንና አቅማችሁን ነው። አብዛኛው ሰው ቀስ በቀስ የሚደኸየው በገንዘብ እጥረት ብቻ አይደለም፣ ትኩረቱንና ጊዜውን ላላስፈላጊ ነገሮች በማዋሉ ነው። ስኬታማ ሰዎችን የሚለያቸው ትልቁ ምስጢር የዘገየ እርካታ ወይም ዲላይድ ግራቲፊኬሽን ነው። ስኬታማ ያልሆኑ ሰዎች የዛሬን አጭር ምቾትና ፈጣን እርካታ ይመርጣሉ። ውጤቱም የረጅም ጊዜ ህመም ይሆናል። የበሰለ አስተሳሰብ የሚመራ ሰው ግን የዛሬን ህመም እና ድካም ይቀበላል። ውጤቱም የረጅም ጊዜ ነፃነት ይሆናል። በዙሪያችሁ የሚከሰቱ ነገሮችንና የሰዎችን ባህሪ ሙሉ በሙሉ መቆጣጠር አትችሉም። መቆጣጠር የምትችሉት ብቸኛው ነገር ለነገሩ የምትሰጡትን ምላሽ ብቻ ነው። ስሜቱን መግዛት ያልቻለ ሰው ውሳኔዎቹ ሁሉ በጊዜያዊ ስሜት የተመረዙ ይሆናሉ። እውነተኛ ጥንካሬ የሚጀምረው በነገሮችና በምትሰጡት ምላሽ መካከል የመረጋጋት ክፍተት ስትፈጥሩ ነው። በህይወታችሁ የሚያጋጥሟችሁ መሰናክሎች፣ ህመሞችና ውድቀቶች እናንተን ለማጥፋት የመጡ አይደሉም። ይልቁንም ውስጣዊ ጥንካሬያችሁን፣ ትዕግስታችሁንና ራስን የመግዛት አቅማችሁን የሚፈትሹ የታላቅነታችሁ መለኪያ መንገዶች ናቸው። ማዕበል የሌለበት ባህር ጎበዝ መርከበኛን እንደማይፈጥር ሁሉ በህይወታችሁም ውስጥ የሚያጋጥማችሁን ማንኛውም ከባድ ፈተና ይህ አእምሮዬንና መንፈሴን የሚያጠናክር ትምህርት ነው ብላችሁ ተቀበሉት። ለሰው ልጅ ትልቁ የውድቀቱ ምክንያት ውጫዊ ጠላቶች ብቻ አይደሉም። ይልቁንም በየቀኑ ከራሱና ከቀናቶቹ ጋር የሚያደርገው ድብቅ ድርድር ነው። ዛሬ ይቅርብኝ፣ ነገ ጀምራለሁ፣ ሁኔታዎች እስከሚመቻቹ ሊጠብቅ፣ ይህች አንድ ቀን ብታልፍ ምን ይመጣል እያላችሁ በየቀኑ ከራሳችሁ ጋር ትደራደራላችሁ። የማይመጥናችሁን ህይወት ለመቀየር የመጀመሪያውና ዋነኛው እርምጃ ለአማካኝ ህይወት ወይም ሚዲዮክራይቲ የምትሰጡትን እውቅናና ማስተባበል ማቆም ነው። በየቀኑ አእምሯችሁ ውስጥ አልችልም፣ ጊዜው አልፏል ወይም ለኔ አይሆንም የሚሉ የሽንፈት ቃላትን የምትደጋግሙ ከሆነ በገዛ እጃችሁ የህሊና እስር ቤት ውስጥ ናችሁ። አሁን ላላችሁበት ማንነት መውደቅም ሆነ ስኬት በውጫዊ ሁኔታዎች ወይም በሰዎች መበሳጨታችሁን አቁሙ። ጣታችሁን ወደ ውጭ በምትቀስሩበት ቅጽበት አቅማችሁንና ነፃነታችሁን አሳልፋችሁ ትሰጣላችሁ። አዲስ ማንነት የሚገነባው በጩኸትና በሰው መካከል ሳይሆን በጸጥታና በብቸኝነት ውስጥ ነው። አላስፈላጊ የህይወት ውካታን ቀንሱ። ብቻችሁን የምታሳልፉባቸውን ሰዓታት አእምሯችሁን ለማነጽ፣ እቅድ ለማቀድና የውስጥ ጥንካሬያችሁን ለማጎልበት ተጠቀሙበት። ህይወታችሁ የሚቀየረው ሐሳብ ስላላችሁ ሳይሆን በሐሳባችሁ ላይ የማትደራደሩበት ጥብቅ ውሳኔ ስትወስኑ ብቻ ነው። ውሳኔ ማለት የቀሩትን አማራጮች በሙሉ መዝጋት ማለት ነው። እሞክረዋለሁ የሚለውን የማመንታት ቃል አውጥታችሁ አደርገዋለሁ የሚለውን የጽናት መንገድ ምረጡ። ታላላቅ እይታዎችና ህልሞች የሚጀምሩት በረብሻ ውስጥ ሳይሆን በጸጥታ ውስጥ ነው። እቅዳችሁንና ቀጣይ እርምጃችሁን ለሁሉም ሰው አትበትኑ። ስራችሁ፣ ውጤታችሁና አዲሱ ማንነታችሁ በጸጥታችሁ ውስጥ
እንዲናገር አድርጉ። አብዛኛው ሰው የመጨረሻውን የስኬት ፍሬ ብቻ ይመኛል። ጠንካራ ሰው ግን ያንን ፍሬ የሚያፈራውን ዕለታዊ የልፋትና የዲሲፕሊን ሂደት ይወደዋል። ውጤቱ የዛሬ እርምጃችሁ ጥላ ነው። ጥላውን ሳይሆን አካሉን ማለትም የዛሬዋን ትንሽ ጥረታችሁን ተከተሉ። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።